ሰላም ጤና ይስጥልኝ እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። ተረካውን ማድመጥ ሲጀምሩ ላይክ ያድርጉ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ተረካው እሰሩኝ። ደራሲ መሰረት ባህሩ። አረንጓዴ የቀለም ብጥብጥ የተደፋበት የመሰለው ለምለም መስክ ጭር እንዳለ ነው። ፀሐይዋ መስኩን አቋርጦ ከሚፈሰው ወንዝ ላይ ጮሮዋን እያንጸባረቀች መውጣቷን ታበስራለች። የእረኞችን ጫጫታና የከብቶቹን ኮቴ ድምፅ የሚጠብቀው ንጋት በፍጹም ጸጥታ ተሞልቷል። እረኞች ገና ከብቶቻቸውን ይዘው አልወረዱም። ከወንዙ ዳር ከቁጥቋጦ መሃል የአንዲት ለጋ ሴት ትኩስ አስከሬን ተጋድሟል። በተገለበው ሽንሽን ቀሚሷ ፊቷ ተሸፍኖ ባቷና ሀፍረተ ስጋዋ ተጋልጧል። ከመስኩ በላይ እንዳሻቸው ለብቻቸው የሚቀዝፉ አሞራዎች መርዶ ነጋሪ ይመስል በአስከሬኑ ዙሪያ እያንዣበቡ እየተጫጫሁ ጸጥታውን ያደፈርሳሉ። ከሩቅ የእረኛ ጅራፍና የከብቶች ድምፅ ወደ መስኩ ቀረበ። አሮጌ ፎጣ ራሱን የተከናነበ የተጣጠፈ ቁምጣ የለበሰ ልጅ እግር እረኛ ከብቶቹን ሜዳው ላይ አሰማርቶ ፊቱን ለመታጠብ ወደ ወንዙ ሲወርድ የልጅቷን አስከሬን ተመለከተ። በፍርሃት ቀረብ ብሎ እትዬ እትዬ እያለ በሕይወት መኖሯን ለማረጋገጥ ቢጠራትም ምላሽ ስላጣ ከብቶቹን ትቶ በሩጫ ወደ መንደሩ እየጮኸ ተፈተለከ። የመንደሯ ነዋሪ ከእንቅልፍ ያባነነውን የእረኛውን ጩኸት ተከትሎ ወደ ወንዙ ተመመ። በእርጅና ዘመም ካለው አረቄ ቤት ውስጥ ሲጠጡ የነበሩ ሰዎች በየተራ ወጥተው ሁለት ሰዎች ብቻ ቀርተዋል። የአረቄ ቤቷ ባለቤት ምንትዋብ በእንጨት ረከቦቶች ላይ ቀይና አረንጓዴ ቅጠል የተሳለባቸው ነጫጭ አፈሰፊ ሰኔዎችን አጣጥባ የጀበናውን አተላ ከሰማያዊ ማስታጠቢያ ውስጥ ደፍታ ሂሳቡን የከፈለውን ደንበኛ መውጣት ትጠባበቃለች። ደረቷን እስከ ጡቶቿ አጋማሽ አጋልጦ የሚሰጥ የሰውነቷን ቅርጽ አጉልቶ የሚያሳይ ባለ ሹራብ ቀሚስ ለብሳለች። እድሜዋ 30ዎቹን ቢጀምርም ሞንዳላ ዳሌዋ ከቤቷ የመጣ ደንበኛን ሁሉ ያስጎመዣል። እሷም በሄደችበት ከኋላዋ የሚከተሏት የደንበኞቿ አምሮት ያፈዘዛቸው አይኖች ደስታን ይፈጥሩላታል። ከተጋበዘችው አረቄ ጥቂት መለኪያዎችን ስለጠጣች ሰውነቷ በሙቀት ተሞልቷል። መውጣቱን የምትጠብቀው ሰውዬ በስካር አቅሉን ስቶ ተነስቶ ወጣ። ብቻውን የቀረው ጠጪ ጌታቸው ነው። ጌታቸው ረጅም ቁመና፣ መልከ መልካም ገጽታ፣ ወንድ ተክለ ሰውነት ያለው 40ዎቹን ያጋመሰ ጎልማሳ ነው። እዚያው ተወልዶ ካደገበት መንደር የአንደኛ ደረጃ ትምህርት ቤት መምህር ከሆነ ዓመታት ተቆጥረዋል። ሚስት አላገባም። ከሴት ጋር ታይቶ ስለማያውቅ የመንደሩ ሰዎች ለትምህርት በሄደበት ሀገር ተሰልቦ ነው፣ ወንድነቱ ሞቶበት ነው እያሉ ያሙታል። ባገኙት አጋጣሚም በአሽሙር ሸንቆጥ ያደርጉታል። ብቸኝነቱንና የሰውን ሽሙጥ የሚረሳው በምንትዋብ አረቄ ነው። አረቄ ቤቷን ቢጠላውም አረቄዋን ይወደዋል። ገና አንድ መለኪያ አረቄ ወደ ጉሮሮ ሲልክ ነፍሱ እፎይታን ታገኛለች። አልፎ አልፎ ከመሳቅ ውጪ ትንፍሽ ሳይል የሚበቃውን ያህል ጠጥቶ እብስ ይላል። ዛሬ ግን አዘውትሮ ከሚቀመጥባት ጥግ ብቻውን በመቅረቱ
የተጋመሰችውን መለኪያ ለመጨረስ ቸኩሏል። ምንትዋብም ጌታቸው እንዳይወጣ ያረቄ ቤቷን በር ዘግታ ዳሌዋን እያወዛወዘች እንዴት ነህ አንተ ኩራተኛ አለች። ደህና ነኝ አለ ጌታቸው አይኖቹን ከዳሌዋ እያሸሸ። እስኪ አንድ ጊዜ ሳመኝ ወንድ ይውጣ ከብትብት እያለች ከጉልበቱ በላይ ተቀመጠች። ኧረ አንቺ ሰው ቢያይ ምን ይላል ተነሽልኝ አለ ማፈሩ እያስታወቀበት። ማንስ ቢያይ ምን ተዳይ በስንት ጥበቃ እኮ ነው ዛሬ የተገኘው አንተ ኩራተኛ ይልቅ ቶሎ ሳመኝ አለች ደረቱን እየደባበሰች። ጌታቸው በእንቢታው ሲጸና አረቄ ባገነፈለው ስሜቷ ታስገብግባ ከንፈሮቹን ጎረሰች። ለጥቂት ደቂቃዎች በስሜት ተሞልታ ስትስመው ብትቆይም ከሱ በኩል ስሜት ስታጣ እጇን ወደ እግሮቹ መሃል ሰደደች። ልትነካው የፈለገችውን ከመንካቷ በፊት ገፍትሯት ተፈናጥሮ ተነሳ። አንተ ሞቶብሃል እንዴ? ስንት የሚጋደልብኝን ቆንጆ የሚያስገፈተርህ በጤና ነው ስትለው መልስ ሳይሰጣት እየተጣበትን ገንዘብ ጠረጴዛ ላይ አስቀምጦ ወጥቶ ሄደ። ጌታቸው የምንትዋብ ድሪያ አሳቆት ለሳምንት ከአረቄ ቤቷ ጠፍቶ ከርሞ ያረቄ አምሮት ሲጠናበት ዛሬ ፊቱን ኮስኩሶ ከመሸመጣ ያረቄ ቤቷ ደካማ መብራት በተከፈተው በር የሚታየውን ድቅድቅ ጨለማ አግዝፎታል። አረቄ ቤቷ ጢም ብላ ሞልታለች። በድንግዝግዝ ብርሃን ፈልጎ ካገኛት ጠባብ ክፍተት ላይ ተቀመጠ። ምንትዋብ ፊቷን እንዳኮሳተረች ለጌታቸው በመለኪያ አረቄ ስትቀዳ ከሳምንት በፊት ስትስመው የገፈተራት ትዝ ብሏት ንዴቷ አገረሸ። የሴትነት ክብሯን ጥላ ስትስመው ገፍትሯት ጥሏት በመሄዱ ቂም ይዛበታለች። መናቋ ውስጧን ሲቦረቡረው ወንድነቱን በሚያኳስስ ግጥም ልትቀበለው አሰበች። ፈዛቸዋለሳ ሞቅ ሞቅ አድርጉት እንጂ ጎበዝ ብላ መዝፈን ስትጀምር ጠጮቹ ወሬያቸውን አቁመው በማጨብጨብ ያጅቧት ጀመር። ምንትዋብ ጌታቸውን እያየች በሚስረቀረቅ ድምጿ መስፈን ጀመረች። ገዳዬ 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 እሱማ ሲፈጥር ያዳላል ያዳላል እሱማ ሲፈጥር ያዳላል ያዳላል አንዱን ባልጩት መሳይ ድጅኖ ያሸክማል አንዱን ሸጋ አድርጎ አፉን ይለጉማል የቆንጆን ልጅ ገላ አቅፈውት ቢተኙ ዛላ ምን ሊረባ ማሩን ካላገኙ አረና ገዳዬ ጌታቸው ያረቄውን መለኪያ የነካካ ሰምቶ እንዳልሰማ ዝም ብሎ ይጠጣል። ገዳዬዋ ናና አረ ገዳዬዋ ያለውማ መጥቶ ያንንም አቀፍን ሸጋው ብቻ ቀረ እንዳንሰፈሰፈን የለህም እንደሆን ንገረኝ ውጣልኝ ወንዱ ሲመጣ ምነው ቀረብኝ እናና ገዳዬ አረ ገዳዬዋ ያዝ እንግዲህ። ከጠጮች አንዱ ጌታቸውን እያየ የምንትዋብን አሽሙር ሊያዳንቅ በይ ተቀበይኝ አንቺው አለ እየተቆነጠነጠ። በቆንጆ ተወዶ በቆንጆ ሲጠራ አልመጣም ያለ ወንድ እንኳንስ ፍቅረኛ ይሆንሽም ዘመድ። ምንትዋብ ግጥሙን እያሰማመረች በዜማ ዘፍና ስታበቃ ሌላኛው ጠጭ ቀጠለ። እንኪ ተቀበይ ከወንዶቹ መሃል አይንሽ ወደደው ከእግሮቹ መሃል ድጅኑ የሌለው ሴት መሰል ወንድ ነው በዩም አንቺው ሲል ምንትዋብ ከሰውየው የተወረወረውን ግጥም ቀይራ በአንገት የዋንጫ ልቅለቃ እስክስታ አጅባ ሞቅ አድርጋ መዝፈን ጀመረች።
ከወንዶቹ መሃል አይኔ የወደደው ከወንዶቹ መሃል አይኔ የወደደው ከእግሮቹ መሃል ድጅኖ ከሌለው አይሉትም ወንድ ነው አይሉትም ወንድ ነው አረና ከላቴ ገላይ ዋናና ትንሿን አረቄ ቤት ሳቅና ወካታ ሞላት። ጠጮቹ ወንድነትን ያሞጋገሱ ጌታቸውን በነገር ይወጉ ጨዋታው ቀጥሏል። ጨዋታን ያነሳው ከሳምንት በፊት አስከሬኗን ወንዝ ተፍቶት ስለተገኘችው ልጃገረድ እየተነጣጠቁ ማውራት ጀመሩ። አንድ ጠጪ በቅርብ ከሚያውቀው ፖሊስ ልጅቷ ከተደፈረች በኋላ ታንቃ እንደተገደለች እንደሰማ ተናገረ። ጌታቸው ጨዋታው ቀልቡን ስቦት እያንዳንዷን ነገር ሲያዳምጥ ቆይቶ ድንገተኛ ጥያቄ ሰነዘረ። ገዳዩ መድፈሩ በምን ታወቀ? አለ። ከዝምተኛው ጌታቸው የቀረበው ጥያቄ ያልተጠበቀና ያልተለመደ ስለነበር ቤቷ ለጥቂት ደቂቃ ጸጥ አለች። ከመሃል ወሬውን ሰማሁ ብሎ ያወራው ጠጪ ሬሷ በሐኪም ተመርምሮ ነው አሟሟቷ የታወቀ። ልጅቱን ታውቃታለህ እንዴ ጌታቸው? ሲል ጠየቀው። እንደው ከመቼ ታወቀ ብዬ ነው ብሎ መለሰ ጌታቸው። ምንትዋብ በማሽሟጠጥ ምን ነው ቀልብህን ሳበውሳ እንደ ዱዳ ትንፍሽ ብለህ የማታውቀው ሰው የዚህ ልጅ ነገር ምላስን የፈታበት ሚስጥር አልገባኝም አለች። ለጥያቄዋ ምላሽ ሳይሰጥ ወደ ቀድሞ ዝምታ ሲመለስ ጠጮቹ ሌላ ጨዋታ ቀጠሉ። ጌታቸው በደጋገመው አረቄ ሰክሮ ሰዎች አለ በእጅጉ በሰከረ ሰው አንደበት ድምጹን ዘለግ አድርጎ ልጅትን ደፍሬ የገደልኳት እኔው ነኝ አለ ጀነን ብሎ። ጠጮቹ ጨዋታቸውን አቁመው ማን አንተ እኮ ጌታቸው እያሉ ባለማመን አፋጠጡት። ምንትዋብ እየጮኸች የፈጣሪ ያለ ሆዲ አባውን በቀል ያወጣዋል አሉ። ልጉም አንደበተ ሲከፈት እኮ የሆነ ነገር ጠርጥሬ ነበር። ከሞላ ሴት ትንሽ ልጅ ምን አስደፈረ? ከመድፈርህ መግደልህ አንገት ደፊ አገር አጥፊ ያሉ። እግዚኦ እንዴት ያለው አረመኔ ነህ! ጉድ ጉድ ስትል ሌላኛው ጠጪ ቆይ ከወዴት አግኝታት ነው በል አለው። ስተዛሬም ስንቱን ሴት ተማሪ ሲጫወትበት ነው የቆየው። ማን ደፍሮ ሊናገር? ይህችኛዋ አጠጋበኛ ነበረች። ወድጃት ባሽቆረምማት ልዳር ነው ብላም ቢያለች። ሳደባ ቆይቼ ባለፈው ሳምንት አገኘዋት። ከአንድም 3 ጊዜ በትግል ከተገናኘዋት በኋላ በሂጂ ለአንድ ሰው ትንፍሽ እንዳትይ ብላት ነገ ሟች ነህ አሁኑኑ ለአባቴና ለወንድሞቼ እናገራለሁ አለች። በተወለድኩበትና በተከበርኩበት ሀገር እንዳታዋርደኝ ብዬ እዛው አንቄ ሲጣደረኳት አለ ጌታቸው በኩራት እየተጀነነ። እግዚኦ 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 አቤት 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 አሁን ካላጣው ሴት ህፃናት ተማሪ መድፈረ አለች ምንትዋብ እያማተበች። ጌታቸው እሷን እያየ እዚህ መንደር ምን ሴት አለ? ሁሉም የተነካካ ነው። እኔ ደግሞ ድንግል ሴት እንጂ ያም የቀመሳትን አልወድም። ምንትዋብ በንዴት ጦፋ ከተቀመጠችበት ተነሳች። በህግ አምላክ ይሄን ህፃናት ደፋሪ ነፍሰ ገዳይ ከዚህ ቤት አስወጡልኝ! ውጣ ብያለሁ ውጣ እያለች ጌታቸውን እየገፈተረች አስወጣችው። ከ2 ወር በኋላ በእድሜ ጠና ያሉ 3 ዳኞች በተሰየሙበት ችሎት ጌታቸው ልመንህ ብለው የመሃል ዳኛው ሲጠሩ ጌታቸው በሙሉ ልብስና በራስ መተማመን ስሜት ተሞልቶ ከእስረኛ መቆሚያ ሳጥን ውስጥ ገብቶ ቆመ። ጥቁር ካባ በአረንጓዴ ክፈፍ የለበሰው ተከላካይ ጠበቃ እና ከዳኞቹ በስተቀኝ ቀይ ክፈፍ ያለበት ጥቁር ካባ የለበሰው አቃቤ ሕግ ተነሱ። ዳኛው ስሙንና አድራሻውን እየጠየቁ ከመዘገቡ በኋላ
የቀረበበትን ክስ በንባብ አሰሙ። የክሱን ዝርዝር አንብበው እንዳበቁ ወደ ጌታቸው እየተመለከቱ ተከሳሽ በክሱ እንደተነበበሎት እድሜዋ 14 ዓመት የሆናት ሕፃን የአይን አበባን አስገድደው ከደፈሩ በኋላ አንገቷን አንቀው ገድለዋታል የሚል ክስ ቀርቦበታል። የክስ መቃወሚያ ያለዎት? የለኝም፣ ክሱን አልቃወምም፣ ወንጀሉን ፈጽሜያለሁ። ተከሳሽ እስኪ ወንጀሉን እንዴት እንደፈጸሙት በዝርዝር ለችሎቱ ያስረዱ አሉ የመሃል ዳኛው። ክቡር ዳኛ፣ አስገድጄ የደፈርኳት ይችን ልጅ ብቻ አይደለም፣ ከማስተምርበት የመጀመሪያ ደረጃ ትምህርት ቤት የሚማሩ ሌሎች ሴት ተማሪዎችንም አስገድጄ ደፍሬያለሁ። በችሎቱ ውስጥ የተገኙ ሰዎችና ይህንን ጉዳይ ሊከታተሉ የመጡ የመንደሩ ነዋሪዎች አጉረመረሙ። ጌታቸው ደረቱን እንደነፋ በልበ ሙሉነት መናገሩን ቀጠለ። ክቡር ዳኛ፣ ጥሎብኝ ለወሲብ ግንኙነት የምመርጠው ድንግል ሴቶችን ነው። ይህችን ልጅ ከመግደሌ በፊት በተደጋጋሚ ለመንኳት፣ ለደልላት ሞከርኩ፣ እምቢ አለችኝ። ጥቅምት 8 ቀን ብቻዋን አገኘኋት፣ ያስኳት። እንድለቃት ብዙ ታገለችኝ። ያው ሴት አይደለች፣ ተሸነፈች። ሲሸነፉ ደስ ይለኛል፣ ስሜቴ ይጨምራል፣ እርካታዬ ይንራል። ከዚያ 3 ጊዜ በተከታታይ ግንኙነት አደረግኩ። ግንኙነት ሳደርግ ብዙ ስለምቆይ በጣም ደከመኝ። ተነሽ እንጂ ለአንድ ሰው ትንፍሽ ብትይ ገልሻለሁ ስላት እንደሄድኩ ነው ለአባቴና ለወንድሞቼ ምነግራቸው ይደፉሃል አለችኝ። በተከበርኩበት መንደር ከምዋረድ ብዬ አንቄ ገደልኳት። ከዚያ አስከሬኗን ወንዙ ውስጥ ከተትኩት። እውነቱ ይሄው ነው። ተከሳሽ ሌሎች ሴት ተማሪዎችንም ማንም ሳያውቅ የደፈሩ ከሆነ የዚህኛዋን እንዴት በገዛ ፍላጎቱ ሊያምኑ ቻሉ? በማለት የግራ ዳኛው ጠየቁ። ክቡር ዳኛ፣ ደፍሬ እንጂ ገድዬ ስለማላውቅ ህሊናዬ እየወቀሰኝ ረበሸኝ። ለአብድ ደረስኩ። አረቄ ቤት ውስጥ ካለመጠን ጠጣሁና በመጠጥ ኃይል ዘረገፍኩት። በጥቆማ ፖሊስ አሰረኝ። በክድም መረጋገጡ ላይ ቀር ነገር የመጣብኝን መከራ በጸጋ ብቀበል ይሻለኛል ብዬ ነው። የፈጸሙት ወንጀል ከእድሜ ልክ እስራት እስከ ሞት ሊያስቀጣው እንደሚችል ያውቃሉ? ብለው በመልሱ ግራ የተጋቡት የቀኝ ዳኛው ጠየቁ። አሁን አውቃለሁ፣ የሚወሰንብኝን ቅጣት እቀበላለሁ አለ ጌታቸው። አቃቤ ሕጉም ተከሳሹ ባመነው መሰረት ምስክር መስማት ሳያስፈልግ ጥፋተኛ ተብሎ ቅጣት እንዲወሰንበት አመለከተ። የመሃል ዳኛው ግራ ቀኝ ካሉት ዳኞች ጋር መክረው ወንጀሉ ከባድ በመሆኑ ተከሳሽ ባመነው መሰረት ቅጣት መጣል ለትክክለኛ ፍትህ አሰጣጥ ተገቢ መስሎ ስላልታያቸው ምስክር እንዲሰማ አዘው ረጅም ቀጠሮ ሰጡ። ጌታቸው የፍርድ ቤቱ ሂደት ተጠናቆ ውሳኔ እስኪሰጥ ድረስ ዋስትና በመከልከሉ ወደ ሸዋሮቢት ማረሚያ ቤት ተላከ። የሸዋሮቢት ከተማ ነዋሪዎችና ፀሐይዋ ተናበው የሚሰሩ ይመስል ፀሐይዋ እየሞቀች ስትመጣ ሰዎችም በየጥጋጠጉ በየመኖሪያ ቤቱ በየመስሪያ ቤቱ መከተት ይጀምራሉ። እኩለ ቀን ሲሆን ፀሐይዋ ነጩን አፈር እየቆላች ሰማየ ሰማያት የሚደርስ በሚመስል ወበቅ አካባቢውን ትቆጣጠረዋለች። ማስቲካና ሎተሪ ከሚሸጡ ልጆች በቀር የአዳም ዘር በየጥጋጥጉ ይደበቃል። ይህንን ርህራሄ አልባ ሙቀት ለመቋቋም በተለየ ዲዛይን የተመረቱ የሚመስሉት ፈረሶች ለራሳቸው ብቻ መከለያ ባበጁ ነጂዎቻቸው እየተገረፉ ወዲያ ወዲህ ይላሉ። የፈረሶቹ ቀጫጭን እግሮች በወበቁ ቢዝሉም እስረኛ ጠያቂ መውሰድና መመለሳቸውን አላቋረጡም። ከእስረኞቹ በቁጥር የሚበዙት ከሰፊው ግቢ ውስጥ በየዛፉ ጥላ ስር ያንጎላጃሉ። ጥቂቶቹ የጠያቂያቸውን መምጣት በጉጉት ይጠባበቃሉ። ጌታቸው ማረቢያ ቤቱ ከተወለደበትና ከኖረበት መንደር በጣም በመራቁ ጠያቂ ወዳጅና ዘመድ አልነበረውም። ቅዳሜና እሁድ
እስር ቤት ውስጥ የተወዳጀው ካቦው ስለሺ ጠያቂና እስረኛን ለማገናኘት የፀሐይዋ ግለት ሳይበግረው ከመጠየቂያ ስፍራ ወደ የእስረኛ ማቆያ እየተሯሯጠ ሲያገናኝ ጌታቸው ከግራሯ ዛፍ ጥላ ስር ቁጭ ብሎ ይህንን ትዕይንት መመልከት ያስደስተዋል። ጓደኛው ስለሺ እድሜው ወደ 30ዎቹ መጨረሻ የሚጠጋ አሮጌ ቀይ የእስረኛ ቱታ የሚለብስ ጠይም ፊቱ ከመጥቆሩ በአግባቡ የተከረከመ ጸጉሩ ከመሸበቱና መካከለኛ ቁመቱ ላይ አነስተኛ ቦርጭ ከእምብርቱ በታች ቂብ ከማለቱ በስተቀር ጥሩ ቁመና ያለው እስረኛ ነው። በማረሚያ ቤቱ ለ11 ዓመታት ታስሮ በመቆየቱ የእስረኞች ካቦ ሆኗል። እስረኞቹ ከማረፊያቸው እየተጠሩ ወጥተው ከተያቂዎቻቸው ጋር ሲገናኙ ጌታቸው ፊቱ በደስታ በርቶ ሲመለከት ይቆያል። ሲገናኙ ያለው ድባብ ደስታ ቢፈጥርበትም ሲለያዩ ያለው ሰቆቃ ልቡን በሐዘን ይሰብረዋል። የእስረኛ መጠየቂያ ሰዓት ሲያልቅ ከቤተሰቦቻቸው ተገናኝተው ናፍቆት የተቀሰቀሰባቸው ሐዘንተኛ እስረኞችን ያጽናናል ወይም ከሚያዘወትራት የግራር ዛፍ ስር ቁጭ ብሎ ይተክዛል። ከብቶች እንኳን ከመስክ እየቦረቁ ሲያሻቸው እየጋጡ ከወደዱት እየተሳረሩ ውለው ሲመሻሽነው ከበረታቸው ገብተው የሚዘጋባቸው። እዚህ ግን የሰው ልጅ ከከብትም ባነሰ ሁኔታ የሚያስተላልፈው ገዳይ በሽታ ያለ ይመስል ከሚወደው ሰው ጋር እንደ ልቡ መተቃቀፍና መሳሳም እንኳን ተከልክሏል። የሰው ልጆች ሕግና ሥርዓት ምን ያህል ጨካኝ ነው! እውነት ሕግ የጣሱ ሰዎች ከዚህ በተሻለ ሊቀጡ የሚችሉበት ሥርዓት መፍጠር ሳይቻል ቀርቶ ነው? ለነገሩ የሰው ልጅ ሕዝብ በተሰበሰበበት አንገቱ ይበጠስሳል ነበር እያለ ያስባል። ጌታቸው የመታሰርን ክፉ ገጽታ ቢያስተውልም ከ40 ዓመታት በላይ ከኖረበት የውጭው ዓለም ሕይወት ይልቅ በማረሚያ ቤቱ ውስጥ ያለውን አዲስ ኑሮውን ወዶታል። ዳኞቹ ሞት እንኳን ባይፈርዱበት እድሜ ልክ መታሰሩ ስለማይቀር ራሱን ከማረሚያ ቤቱ ሕይወት ጋር አዋህዶታል። ራሱን ንጹህና ቅዱስ አድርጎ የሌሎች ሰዎችን ጥቃቅን ጥፋት እያጋነነ ሲፈርድ የሚውለውን ማህበረሰብ ጠልቶታል። በእያንዳንዱ እርምጃው አይናቸው እየቀላ በሐሜት እግሩን ከሚያሽመደምዱት ሰዎች መራቁ አስደስቶታል። እዚህ ማረሚያ ቤት የተሰበሰቡት በማህበረሰቡ የተጠሉ በጥፋታቸውም ካለ ጥፋታቸውም ተገፍተው የታጎሩ ከዓለም የተገለሉ ሰዎች ናቸው። ሁሉም የየራሱን ሕመም ተሸክሞ በሰው ልጆች ፍርድ የተነጠለ ነው። እዚህ ማረሚያ ቤት ማንም እንዳሻው ቢጮህ ቢያለቅስ ቢለፈልፍ ወይ ዝም ቢል የሚታዘበው ሰው የለም። ማንም ማንንም አይታዘብም፣ አያሽሟጥጥም። እርስ በርሱ ቢጣላና ቢደባደብ ቢኳረፍም አይጨካከንም። አንዱ የመጣለትን መና ለሌላው ያካፍላል። ያለውን ልምድና ዕውቀት ያለ ስስት ይለግሳል። እዚህ በዘፈንና በአዝማሪ ግጥም ሰብአዊ ክብሩን የሚነካ የውስጥ ህመሙ ላይ እንጨት የሚሰድ የለም። እዚህ ነፍሰ ገዳይና አረመኔ ተብለው የተፈረደባቸው ፍርደኞች ልብ ውስጥ የተሻለ መልካምነት አግኝቷል። ቀሪ ዘመኑን በዚህ ነፃነት ውስጥ መኖሩን ሲያስብ ልቡ ሐሴት ያደርጋል። ማረሚያ ቤቱን ወዶታል። ከማረሚያ ቤቱ መውጣት አይፈልግም። ቀናት በቀርፋፋው የማረሚያ ቤት ሰማይ ስር አዝግመው በጌታቸው ላይ የቀረቡ ምስክሮች ተሰምተው ተጠናቀቁ። ምስክሮቹ በምንትዋብ አረቄ ቤት ውስጥ ጌታቸው ሲናገር የሰሙትን ሁሉ አንድ በአንድ መሰከሩ። ዳኞቹ የምስክሮቹ ቃል ከጌታቸው የእምነት ቃል ጋር የተስማማ ቢሆንም ደፋሪውና ነፍሰ ገዳዩ ጌታቸው ነው ብለው ለማመን ተቸገሩ። ሁሉም የምስክር ቃል በጌታቸው ንግግር ላይ የተመሰረተ በመሆኑና ከቅጣቱ ክብደት አንጻር ውሳኔ ለመስጠት ተፈተኑ። በአንድ በኩል የወንጀሉን አፈጻጸም በዝርዝርና በግልጽ ማመኑ፣ በሌላ በኩል
የእምነት ቃል አሰጣጡ የተደራጀና በዳኝነት ስራቸው ላይ በነበራቸው ቆይታ ያልተለመደ ስለሆነ የአይምሮ ሁኔታ አጠራጠራቸው። ጌታቸው አካላዊ፣ ስነ ልቦናዊ የአይምሮ ሕክምና እንደሚያስፈልገው ስላመኑ ሙሉ ምርመራ እንዲደረግለት ትእዛዝ ሰጡ። በትእዛዙ ደስ ባይሰኝም መቃወም ስላልፈለገ የሕክምና ምርመራውን አደረገ። ጌታቸው የምርመራው ውጤት ምን እንደሚሆን አስቀድሞ ስለሚያውቅ ተጨነቀ። በእስር ቤት ካገኘው ሰላም የሚነጥለው ወደሚጠላው ዓለም የሚመልሰው እንዳይሆን ሰጋ። ከዚህ ማረሚያ ቤት ወጥቶ እዚያ መንደር መመለስ የማይታሰብ ነው። በማረሚያ ቤቱ ውስጥ እንደ ሰው ያገኘውን ክብር በማህበረሰቡ እንደገና ሊነጠቅ መሆኑን ሲያስብ ዘገነነው። እሱ እንደሚፈልገውና እንደሚመቸው መኖር ወደማይችልበት ቦታ መመለስ ክፉ ቅዠት ሆነበት። ለወራት በቆየበት ማረሚያ ቤት ያለ ጥፋታቸው የተቀጡ በጥፋታቸውም ተቀጥተው የመፈቻ ጊዜያቸውን በጉጉት የሚጠብቁ እስረኞች አስቀኑት። እሱ የሚጓጓበት ነገር የለውም። የሱ ዓለም ሰዎች ራሳቸው በፈጠሩት ያለ መርማሪ፣ ያለ አቃቢ ሕግ፣ ያለ ፈራጅ ዳኛ በመሰላቸው የሚፈርዱበት የመንፈስ እስር ቤት ነው። እዛ ሰፊ እስር ቤት ውስጥ መኖርን አይሻም። የሕክምና ውጤቱ ሲሰሙ እያሽሟጠጡ የሚስቁ የሚሳለቁበትን ሰዎች ማየት አይፈልግም። ሳይመርጥና ሳይፈልገው በተጣለበት ሕመም መሰቃየቱ ሳያንሰው በሰዎች የጦር ምላስ እንደገና ላለመቁሰል ወደ ውጭው ዓለም ላለመመለስ ወስኗል። ጌታቸው የቀጠሮው ቀን እየቀረበ ሲመጣ በማረሚያ ቤቱ የነበረውን ተግባብቶ ትቶ ከተለመደው የዝምታ መቃብር ውስጥ ተቀብሮ ቆየ። ስለሺ ነገ ጌታቸው የሕክምና ውጤት የሚገለጽበት ቀጠሮ በመሆኑ አዘውትረው የሚቀመጡበት የግራር ዛፍ ስር እንደሚገኝ ገምቶ ወደዚያው ሲሄድ እንዳሰበውም ቁጭ ብሎ ሲተክዝ አገኘው። ጌች ሰሞኑን ጥሩ ስሜት ላይ አልነበርሽም፣ ይገባኛል ወንድሜ። አይዞህ፣ ማን ያውቃል የሕክምና ውጤቱ አንተ እንደፈራኸውም ላይሆን ይችላል አለውና ከጌታቸው ጎን ተቀመጠ። ጌታቸው የረገፉ ቅጠሎችን እያነሳ እየጣለ በትካዜ ተዋጠ። አይ ዕጣ ፈንታችን መቼ እንዲህ በቀላሉ ይለቃል? እድለ ቢስ ሰው ከሆንክ እኮ የምትፈልገው በጣም መጥፎ ነገር ቢሆንም መጥፎውን እንኳን እንዳታገኝ የሚከለክልህ እንቅፋት ብዙ ነው። ይህ ህይወት ሸሽተው የማያመልጡት ዕዳ ነው። ስለሺ በመስማማት ራሱን ነቀነቀ። ልክ ነህ፣ እኔም ልፈታ ነው ወደ አንተ ከመምጣቴ በፊት አለቃ በአመክሮ ልፈታ እንደሆነ ነገረኝ። ጌታቸው ሐዘኑ ወደ ግራ መጋባት እየተለወጠ እውነትህን ነው፣ ምን እንደምልህ አላውቅም። እንኳን ደስ አለህ አልልህ ነገር መፈታት እንደማትፈልግ አውቃለሁ። ስለሺ በጥልቅ ሐዘን ተውጦ ዝም ብሎ ቆይቶ አለቃ በአመክሮ የመፈቻ ጊዜ አልፏል። አመክሮ እንዳያሰጥህ የሚያደርግ ባህሪ የለህም። በስነ ምግባር ምስጉን ነህ። የተፈረደብህን የእስር ቅጣት 2/3 እጅ ከጨረስክ ዓመታት ስላለፉ በአመክሮ ከሚፈቱት ሰዎች ዝርዝር ውስጥ ስምህ ተካቶ መጥቷል። ስለዚህ ከዚህ በላይ አስረን መቆየት አንችልም አለኝ። የቀረችኝን 2 ዓመት እንኳን ማረሚያ ቤት ውስጥ እንድቆይ ብለምነው ከአቅሜ በላይ ነው፣ አልችልም አለኝ። እናቴም ሞታለች። ከዚህ ማረሚያ ቤት ውጪ ሌላ ዓለም የለኝም። አሁን ተፈትቼ የት ሄዳለሁ አለ። ለጥቂት ደቂቃዎች በዝምታ አቀርቅሮ ከጌታቸው እጅ የተረፉ የሞቱ ቅጠሎችን መበጠስ ጀመረ። ጌታቸው የሚለው አጥቶ አንድ እጁን ስለሺ ትከሻ ላይ ጥሎ በመካከላቸው የሰፈነውን የሐዘን ዝምታ ለመስበር መቼ ሊፈቱህ ነው ሲል ጠየቀው። መፈቻው ነገ ወይም ከነገ ወዲያ ይመጣልሃል ነው ያለኝ። ካለ ጥፋቴ ታስሬ ህይወቴ ድራሹ ከጠፋ በኋላ በድንገት ተለቀሃል ማለት አረመኔነት ነው። ቢያንስ ማሰቢያ ጊዜ እንኳን ስጡኝ ብለው
ምንም ማድረግ እንደማይችልና እንድዘጋጅ ነገረኝ አለ ስለሺ በብሶት አንጀቱ እየተንሰፈሰፈ። ስታሰር ተስፋ የተሞላው የ29 ዓመት ወጣት ነበርኩ። ዛሬ ቀኑ የጨለመብኝ የ40 ዓመት ጎልማሳ ሆኛለሁ። በዚህ ሂደት ማን ተጠቀመ? እኔ ወይስ ማህበረሰቡ? በማይገባኝ ቅጣት ዓመታትን ከእድሜ በላይ በመፍጀቴ ተጠያቂው አቃቤ ሕግ ነው? ፖሊስ ነው? ከሳሼ ናት? ምስክሮች ናቸው ወይስ ዳኞቹ? ማን ነው ህይወቴን የነጠቀኝ? ማን ነው መሄጃ ያሳጣኝ? ጌች በንዴት እጁን እስኪያመው ድረስ በቡጢ መሬቱን ደበደበ። የስለሽን እልህና ሐዘን ላየ ወደ ሰፊው ዓለም ተቀላቀላለህ ተብሎ የተነገረው ሳይሆን የሞት ፍርድ ተፈርዶበት ከአንገቱ ገመድ ሊገባ ወደ መስቀያው እንደሚሄድ ፈርደኛ የመኖር ተስፋው የተሟጠጠ ይመስለዋል። ጌታቸው የስለሺ ብሶት ውስጡ ገብቶ ስላንሰፈሰፈው ስለሺን ለማጽናናት አቅም አጥሮት ከዓይኖቹ ያመለጡ የሚፈተለኩ ወፋፍራም የእንባ ዘለላዎች ጉንጮቹ ላይ ፈሰሱ። አንተን ላጽናና መጥቼ በራሴ ሐዘን ጭራሽ ወደ አስባስኩ አይደል? ቀደም ካለቃ ቢሮ መርዶዬን ሰምቼ ወደ ክፍሌ ገብቼ 11 ዓመታት የተኛውባትን አልጋዬን የተንተራስኳትን ትራስ ከግድግዳው ላይ የለጠፍኳትን የእናቴን ፎቶግራፍ ስመለከት ምን እንዳሰብኩ ታውቃለህ? አለ እንባው ቁልቁል እየፈሰሰ። አዎ ይሄ ቦታ ቤቴ ነው። ይሄ ቦታ የወጣትነት ወዘኔ የታተመባት ነው። በፍጹም ይሄን ቦታ ጥዬ አልወጣም። በፍጹም ተመልሼ እዛውር ዓለም ውስጥ አልገባም። ወደ ዓለም የመቀላቀል ድፍረትና ወኔው የለኝም። ሕይወቴን ነጥቀውኝ በድኔን መልሰው ልስጥ ላሉኝ ጥሩ ትምህርት ይሆንላቸዋል። ሳያጣሩ ለሚያስሩ ፖሊሶች፣ ሳያረጋግጡ ለሚከሱ አቃቤ ሕጎች፣ በሰሙት ብቻ ለሚፈርዱ ዳኞች የህሊና ዕዳ ሆኜ እቀራለሁ። እንደ ቀልድ የነጠቁኝን 11 ዓመታት እንደ ቀልድ ተፈታሃል ብለው ሊመልሱልኝ አይችሉም። ስለ እድለኛ ሰው ከሚወለድባቸው ወላጆች ጀምሮ እስከሚሞትበት ጊዜ ድረስ ሕይወት ምርጡን ታድለዋለች። አንዱ ከንጉስ ሲወለድ ሌላው ከጎዳና ተዳዳሪ ይወለዳል። አንዱ እንዳንተ በተስፋ እየኖረ ሳለ በማያውቀው ገመድ ተጠልፎ የመኖር ተስፋውን ይነጠቃል። የኔ ቢጤው ደግሞ የዓለምን መራራ ጽዋ ከመጎንጨት እፎይ ሊል ገሃነምን እንኳን ቢመርጥ ይህንኑ ይነሱታል። አንዳንዱ ባለሀብትና ባለስልጣን ጆሮን ጭው የሚያደርግ ወንጀል ፈጽሞ በገንዘብ ኃይል የፍትህን ሰይፍ ያመልጣል። እንዳንተ ያለው ባልፈጸመው ወንጀል በፍርድ ሕይወቱን ተነጥቆ እሰሩኝ ብሎ ያለቅሳል። እንደኔ ያለው ሰፊውን እስር ቤት ጠልቶ ከጠባቡ እስር ቤት ለማርጀት ቢመኝም እሱንም በቀላሉ ያገኝም። ሁላችንም ስንፈጠር የተሰጠንን ባህሪ ከመተወን ሌላ ምንም ምርጫ የሌለን አሻንጉሊቶች ብቻ ነን አለና ጌታቸው ወደ ሰማይ አንጋጠጠ። ልክ ነህ ጌች። በተለያየ ህይወት ፈተና ሁለታችንም እሰሩን ባዮች በመሆናችን ስሜቶቻችንን ጠንቅቀን ተዋውቀናል። ባለፈው በምን ወንጀል እንደታሰርኩ ጠይቀኝ በዝርዝር አልነገርኩም። ከመፈታቴ በፊት ምናልባት ካጽናና ካበረታ ላጫውትህ። አየህ ጌች፣ እዚህ ዓለም ላይ ህይወትን በሙሉ ፈንጂ እንደተቀበረበት መሬት በጥንቃቄ ካልተራመድክ ትንሽ የምትመስለው ስህተት ብዙ ነገሮችን ታሳጣለች። በተለይ አንደኛ ሁሉ ነገር ወንጀል በሆነበት ሀገር ላይ ፈንጂው በጣም ከመቀራረቡ የተነሳ የምትረግጥበት ቦታ ሁሉ ልታጣ ትችላለህ። አንድ የመንግስት ተቋም ለማቋቋም የሚወጡ አዋጆች ሳይቀር እስራትን ልክ እንደ ምርቃት ማካተት ስራዬ ብለው ይዘውታል። እዚህ ሀገር አብዛኛው ሰው ወንጀል ይፈጽማል፣ እኔን መሰል እድለቢሶች እንቀጣበታለን ብሎ ሐዘን በሰበረው ድምጽ ለመታሰር ያበቃው ታሪኩን ለጌታቸው መንገር ጀመረ። የዛሬ 11 ዓመት ወጣት ነበርኩ። ገና ደሜ እንደሞቀ መጠጥ ቤት አምሽቼ ሰክሬ ወደ ቤቴ መጥቼ በር ላይ ስደርስ በቀበሌ ቤት ምክንያት የምካሰሳት የጎረቤቴ ሴት ልጅ ከግቢ ውጪ ቱቦ ውስጥ ቆሻሻ ውሃ ስትደፋ ተገናኘን።
ምን እንደነካኝ አላውቅም። ዳሌዋን ቸብ አደረኳት። ጮኸች። ዝም በይ ብዬ አፏን በእጄ አፈንኩት። ስትታገለኝ የብር ቀለበቴ ፊቷን ቧጠጣት። ዝም ስትል ወደ ቤቴ ገባሁ። ከሳምንት በኋላ የፖሊስ መጥሪያ መጣልኝ። የ16 ዓመት ልጅ አስገድደ ደፍረሃል አሉኝ። የሕክምና ማስረጃው የቆየ የድንግልና መገረሰስ አለ ይላል። አሃ አንተ ሳትነካት ከሆነ ቀደም ብላ ከሌላ ሰው ጋር ሌላ ነገር ጀምራለች ማለት ነው አለ ጌታቸው አቋርጦት። ይሆናል። እኔ ግን ዳሌዋን ከመምታቴና አፋን ሳፍን ፊቷን በቀለበቴ ከመቧጨሬ ውጪ ጫፋን አልነካዋትም። ስትጮህ ሰምተናል ያሉ ምስክሮች መሰከሩ። የተቧጨረችውን ፎቶ አንስተው ስለነበር እንደ ማስረጃ ቀረበ። ሳምንት ሙሉ ለማንም ያልተናገረችው ብትናገር እንደምገላት ስለዛትኩባት እንደሆነ ተናገረች። የክብረ ንጽህናዋ መገርሰስ በ48 ሰዓት ውስጥ ካልተመረመረ መቼ እንደተፈጸመ በማያሳይ ሁኔታ የቆየ መገርሰስ በሚል ነው ሐኪሞች የሚገልጹት። አሮጊት ደካማ እናቴ የምትኖርበትን የቀበሌ ቤት ለመውሰድ ብቸኛ ልጇን በተቀነባበረ የሐሰት ክስ ምስክርና ማስረጃ ባልፈጸምኩት ወንጀል አስፈረዱብኝ። እናቴም በሐዘን ብዛት ወዲያው ሞተችብኝ። ከሳሾቼ አቃቢያነ ሕጉም ከያንዳንዱ ቸልተኛ ክሳቸው ጀርባ የሚበተነው ቤተሰብ፣ ቀባሪ የሚያጡ ወላጆች፣ ያለ እናትና አባት የሚቀሩ ሕፃናትን የሚያስቡበት ቀልብ አልነበራቸውም። ፈራጅ ዳኞችም ሐቅን ማውጣት በተሳነው ምርመራ ልባቸው እየተጠራጠረ ስራቸው ስለሆነ ብቻ የሰው ሕይወትና ተስፋ ላይ ሲፈርዱ ለሰከንድ ያስቀረሁት ነገር አለ፣ ያላጠራሁት እውነት አለ ብለው ራሳቸውን አይጠይቁም። በእያንዳንዱ ምርመራቸው፣ በእያንዳንዱ ክሳቸው፣ በእያንዳንዱ ፍርዳቸው የንጹህ ሰው ተስፋ፣ የሐቀኛ ሰው እውነት ከማስረጃ ጀርባ የተሸሸገ ሐቅ እንደሚኖር አያስቡም። በእርግጥ ልጅቷን ዳሌዋን በመምታቴ ወይም አፏን በማፈኔ ልቀጣ ይገባኛል። ሆኖም ያለ ኃጢአቴ አስገድዶ መድፈር ወንጀል ወሰኑብኝ። በተንሻፈፈ ፍትህ በሐሰተኛ ምስክሮች ቃል ብቻ ሕይወቴን ተነጠቁ። 13 ዓመት ተፈረደብኝ። ወጣትነቴን በግድልሽነታቸው አጥቼ የመሸበት ማደሪያ ያጣ ጎልማሳ አደረጉኝ አለና በድጋሚ ላለማልቀስ ፊቱን ከጌታቸው አዞረ። ጌታቸው በመማረር ስሜት እውነት ደካማ ናት፣ ጥንትም ደካማ ነበረች፣ ዛሬም ደካማ ናት፣ ነገም እንደደከመች ትቀጥላለች። በሰው ልጆች ታሪክ እውነት እያላቸው አንገታቸው ከገመድ የዋለ እልፍ ናቸው። ከብዙ ሺህ ዓመት በፊት በጥንታዊ ግሪክ ይኖር የነበረ ሶሎን የተባለ የሕግ ሰው ሕግ እንደ ሸረሪት ድር ነው፣ አቅም የሌለውን አስሮ ይይዛል፣ አቅም ያለው በጣጥሶት ያልፋል ብሏል። ስለሺ አቅም አልባ በመሆን ያንተ እውነት በሸረሪቷ ድር ከመያዝ አላስጣለህም። ልክ ነህ። እኔም እዚህ እስር ቤት በ11 ዓመት ቆይታዬ አብዛኛው ሰው ለማለት በሚቻል ሁኔታ በሐሰተኛ ምስክር ተመስክሮበት የታሰረ፣ ካጠፋው ጥፋት በላይ የተቀጣ፣ ዋናው ወንጀለኛ በተድላ የኖረ፣ ተላላኪው በእስር የሚሰቃይ መሆኑን አይቻለሁ። እስር ቤቱ በሐዘንተኛና ተስፋ በቆረጠ ነፍስ የተሞላ ነው። ብታምንም ባታምንም የሚገባውን ያገኘው ጥቂት ነው። የደረጁ ባለስልጣናት በቢሊዮኖች በሚዘርፏት ሀገር የሚበላው አጥቶ ጎዳና የወደቀ ድሃ በስርቆት ተቀጥቶ ከውጭ የተሻለ ኑሮ በእስር ቤት ውስጥ ይኖራል። እዚህ እስር ቤት ስታስስ ብትውል አንድ ባለስልጣን ወይም ባለሀብት አታገኝም። እዚህ የተሰበሰብነው ገንዘብ ፍትህ ሊገዛልን ያልቻለ ምንዱባኖች ብቻ ነን። ጌታቸው ፊቱን በእጁ መዳፍ ሸፍኖ በዝምታ ከቆየ በኋላ ያሳዝናል። እንዳልከው ሁለታችንም በተለያየ መንገድ ሕይወታችንን የተነጠቅን ሰዎች ነን። አንተ ፍትሃተህ ዓለምን ጠልተሃል። እኔ በወጣሁበት ማህበረሰብ ተሰብሬ ወደዛ መመለስ ጨንቆኛል። ለዓመታት ክብሬን እየነኩ ሰብአዊነቴን እየተፈታተኑ በራስ መተማመኔን አሳጥተው
ያረቄ እስረኛ አድርገው ይኖሩ። የሰው ልጅ ካለ ወሲባዊ ተራክቦ መኖር የማይችል ይመስል ሲዘባበቱብኝና ሲሳለቁብኝ ታግሼ ቆይቼ ነበር። ከእንግዲህ ዘሬን የማልተካ አይኔን በአይኔ የማላይ በመሆኔ የመኖር ትርጉሙ ቢጠፋኝም ፈጣሪ የፈጠራትን ነፍሴን እስኪወስዳት ከመታገስ ውጪ ምንም ምርጫ አልነበረኝም። ባረቄ እየተቃጠልኩ ብሶቴን እያስታመምኩ ሳለ አንዲት ምስኪን ተገዳ ተደፍራ መገደሏን ሰማሁ። አንድም ክብሬን ሲነኩና ሲያጠለሹ ለኖሩት መሳሳታቸውን አሳይቼ ለማሳፈር፣ በሌላም በኩል ቢቻል በሞት ተቀጥቼ ለመገላገል፣ ካልሆነም ከጨካኙ የሕዝብ እስር ቤት ርቄ ሰላም ወደማገኝበት የመንግስት እስር ቤት ገብቼ ለመኖር አስቤ ነው እንደደፈርኳትና እንደገደልኳት የተናዘዝኩት። ለኔም ላንተም ምቹ ቤታችን ይህ ነው። ይህንንም ሊነጥቁን ይደክማሉ። ተመልሰን እዛ ጨለማ ውስጥ እንድንዳክር ይጥራሉ። አውቃለሁ ደካማ ሰዎች አይደለንም፣ ግን ተሸናፊዎች ነን። ማን ያውቃል በህይወት ከቆየን አንድ ቀን እናሸንፍ ይሆናል። በየግላችን ቢያቅተን በጋራ እንፋለማለን አለው። ማን ያውቃል አንድ ቀን እናሸንፍ ይሆናል። የሰው ልጅ ይህን ዓለም በህይወት ኖሮ ያሸንፋል ወይ እንደ ክርስቶስ ሞቶ ያሸንፋል? የኔና አንተ ዕድል ፈንታ የቱ እንደሆነ ባላውቅም አንድ ቀን እንደምናሸንፍ ግን አልጠራጠርም። አሁን ልሂድና ጓዜን ልሸካክ፣ ከመሄዴ በፊት አገኛለሁ ጌች ብሎ ተነሳ። ጌታቸውም ከተቀመጠበት ተነስቶ ለረጅም ደቂቃ ተቃቅፈው ቆይተው ተለያዩ። ጌታቸው ክፍሉ ተመልሶ ሲተክዝ፣ ስለሺ ደግሞ በተቃራኒው በደስታ እየተፍነከነከ የእስር ቤት ጓዶቹን ሊፈታ መሆኑን እየነገረ ሲሰናበትና የከፋውን ሲያበረታታና ሲያጽናናው አለ። የራስ ሰዓት ላይ ካበው ስለሺ በዕለት ተዕለት የማስተናበር ስራው ላይ አልተገኘም። ጌታቸው ስለሺን ፍለጋ ክፍሉ ቢሄድም አላገኘው። ከስለሺ ጋር የተነጋገሩትን አንድ በአንድ ሲያስታውስ አንዳች ነገር እየከነከነው፣ ጭንቀትና ፍርሃት እያዋለለው፣ አይኖቹ ጣሪያው ላይ እንደተሰኩ እንቅልፍ አልባ ሌሊት አሳለፈ። ጌታቸው ቁርስ መብላት ባያሰኘውም ወደ ችሎት ከመሄዱ በፊት ስለሺን ለመሰናበት ወደ ቁርስ መብያው አዳራሽ አመራ። ስለሺ ግን አልነበረም። መንፈሱ ታውቆ ወደ ክፍሉ ቢሄድም የስለሺ አልጋ ብርድ ልብሱ ተጣጥፎ ሌጣውን ፍራሽ ተመለከተ። ስለሺ ሳይሰናበተው ሄዶ ሊሆን እንደሚችል ቢያስብም አዘውትረው ከሚቀመጡባት የግራር ዛፍ ስር ሊያየው ሲሄድ እስረኞች ተሰብስበው አገኘ። ስለሺ በግራር ዛፉ ቅርንጫፍ ላይ በአንሶላ ታንቆ ተንጠልጥሏል። ከለበሰው የእስረኞች ቀይ አሮጌ ቱታ ላይ በደማቅ ጥቁር ቀለም እናንተ የፍትህ ሰዎች ወጣትነቴን በእውርነታችሁ ወሰዳችሁ፣ በሞቴ አይናችሁ እንዲገለጥ እመኛለሁ የሚል ተጽፎበታል። ጌታቸው ከግራሯ ዛፍ ላይ ተንጠልጥሎ የሚወዛወዝ የጓደኛው የስለሺን ሬሳ እያየ አምርሮ አለቀሰ። አልቅሶ ሳይወጣለት ወደ ችሎት የመሄጃ ሰዓት በመድረሱ ወደ መኪና እንዲገባ ታዘዘ። ጌታቸው መሳሪያ ባነገቱ የማረሚያ ቤት ወታደሮች ታጅቦ በልቡ ከታመቀው ሐዘን ጋር እየታገለ የማያልቅ የሚመስለውን መንገድ ሲጓዙ እንደሱ ተስፋ በሽምጥ ወደ ኋላ የሚቀሩ ዛፎችንና ጎጆችን እያየ ይተክዛል። ሕይወት እንዴት ውስብስብ ናት! እኔ የወንድነት ክብሬ በልጦብኝ ባልፈጸምኩት ወንጀል በሐሰት ራሴን ወንጅዬ እሰሩኝ ብልም በአስተዋይ ዳኞች ምክንያት ሳይሳካልኝ ወደ ተሸነፍኩበት የሕይወት ፍልሚያ ከመንግስት እስር ቤት ተፈትቼ ወደ ማህበረሰቡ እስር ቤት እንድመለስ ሊፈረድብኝ ነው። ስለሺ ደግሞ ባልፈጸመው ወንጀል በሐሰት ተከሶ ፍትህን ተቀምቶ ሕይወቱንና ልጅነቱን ተነጥቆ የሚኖርለት ዓላማቶ አልፈታም እሰሩኝ ብሎ አንገቱን ለገመድ ሰጥቶ ሞቷል። ሕይወት እስር ቤት ናት። ከጠባቡ የመንግስት እስር ቤት ያመለጠ በሰፊው የማህበረሰቡ እስር ቤት መተሰሩ አይቀርም።
ሁሉም ሰው ወይ የሰፊው አሊያም የጠባቡ ዓለም እስረኛ ነው ሲል አሰበ። ጌታቸው ከፍርድ ቤት ደርሶ ወደ ችሎቱ ሲገባ የችሎት አዳራሹ ምንትዋብን ጨምሮ የመንደሩ ሰው ጉዱን ለመስማት ታጭቆ ቆየው። መሳቂያ መሳለቂያ ሊያደርጉት ያሰፈሰፉትን ሰዎች ሲያያቸው ተጠየፋቸው። ጌታቸውን የመሃል ዳኛው ስሙን ሲጠሩት በእስረኛ መቆሚያ ሳጥን ውስጥ ቆመ። ዳኛው የሕክምና ውጤቱ ደርሷል። አቶ ጌታቸው በተፈጥሮ ምክንያት ከብዙ ዓመታት ጀምሮ የግብረ ሥጋ ግንኙነት መፈጸም የማይችል መሆኑን የሕክምና ሪፖርቱ ስለሚያሳይ ተከሳሽ በተፈጥሮ የግብረ ሥጋ ግንኙነት ማድረግ የማይችል በመሆኑ ያስገድዶ መድፈር ወንጀል ሊፈጽም ስለማይችልና ሟች ደግሞ ተገዳ ተደፍራ ወዲያው የተገደለች ስለሆነ ከቀረበበት ክስ በነፃ እንዲሰናበት ብለው ፍርዱን አንብበው ሳይጨርሱ ክቡር ዳኛ መፈታት አልፈልግም፣ እጆቹ በካቴና እንዲታሰሩ እየዘረጋ እሰሩኝ 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 እያለ ጮኸ። እሰሩኝ የሚለው ጥቂት ቢሆንም ፍቱኝ ስላለ የሚፈታ ግን